ቪዲዮዎችን ወደ እናንተ የማቀርብበት ቻናል ነው። ዛሬ ይጀላችሁ የመጣሁት ሐሳብ እድልና ደስታ የት ነው መኖሪያቸው እንዴትስ እናገኛቸዋለን በሚል ሐሳብ ላይ ነው። ይህን ቪዲዮ እስከ መጨረሻው እንድታዩት በአክብሮት ጋብዛችኋለሁ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናሉ እንደምታዩት በጣም ዝቅተኛ ሰብስክራይበር ነው ያለው። በዚህ አመት በእናንተ ርብርብ 1000 ሰብስክራይበር መግባት አለብን ማለት ነው። ዛሬ ይጀላችሁ የመጣሁት እንግዲህ መግቢያው ላይ እንደነገርኳችሁ እድልና ደስታ እንዴት እናገኛለን መኖሪያቸውስ የት ነው በሚል ሁኔታ ነው። እንግዲህ የሰው ልጅ እድልና ደስታን እጅግ በጣም አድርጎ ይፈልጋል ማለት ነው። እድልና ደስታን እጅግ በጣም እስከ ጥግ ከፈለጉ ሰዎች ውስጥ አንዱ ሐፊዝ ነው። ሐፊዝ ማለት እንግዲህ ዓለማችን 3 አህጉር ብቻ በነበረባት ሰዓት ያ ማለት እስያ፣ አፍሪካና የአውሮፓ አህጉር ብቻ በነበረ ሰዓት እንግዲህ አፍሪካ ውስጥ ይኖር የነበረ ገበሬ ነው ማለት ነው። ታዲያ ምንድነው ሐፊዝ አፍሪካ ውስጥ እጅግ በጣም ሰፊ የእርሻ ቦታ፣ ሰፊ የግመል እርባታ፣ ሰፊ የእንስሳት እርባታ እጅግ በጣም ታዋቂ ባለሀብት አፍሪካዊ ነበር ማለት ነው። እንግዲህ አሁን ላይ በዓለማችን ላይ አሉ እንደሚባሉ ባለሀብቶች አይነት በወቅቱ አፍሪካ ውስጥ የነበረ እጅግ በጣም ታዋቂ ገበሬ ነበር ማለት ነው። ይህ ገበሬ ታዲያ ባለው እያመሰገነ የሚኖር እጅግ በጣም ደስተኛ ገበሬ ነበር። ከዕለታት በአንድ ቀን ግን አንድ ጠቢብ ወደ ቤቱ ይሄድና ወንድሜ ሐፊዝ ሆይ የአውራ ጣትህን የሚያክል አልማዝ ብታገኝ ከብት እርባታውን ትተህ፣ ማረሱን ትተህ፣ መቆፈሩን ትተህ፣ አትክልት መንከባከቡን ትተህ ዝም ብለህ ቁጭ ብለህ እድሜ ልክን እስክትሞት ድረስ ያን አልማዝ እየሸጥክ መብላት ትችላለህ ብሎ ይነግረዋል። እንዲሁም ደግሞ የእጅን ጭብጥ የሚያክል አልማዝ ብታገኝ ያ ማለት የልጅ ልጆቹ ሁሉ እስከ 10 ትውልድ ድረስ ቁጭ ብለው መብላት መጠጣት ይችላሉ ምንም ስራ ሳይሰሩ ብሎ ለሐፊዝ ሹክ ይለዋል ማለት ነው። ሐፊዝ ይህን ሐሳብ ከሰማ በኋላ የድሮውን ባህሪ ተወው። የድሮ ባህሪ ምንድነው? ባለው ነገር እጅግ በጣም ደስተኛ አምላኩን የሚያመሰግን እየሰራ የሚኖር የሚተዳደር ቤተሰቦቹንም የሚያስተዳድር ነበር ሐፊዝ ማለት ነው። ምንድነው ያ ጠቢብ መጥቶ ይህን ሁለት ሐሳብ ከነገረው በኋላ ሐፊዝ ደስታ ራቀው። በዛ ሌሊት ቀን ጀምሮ አልማዝ እንዴት ማግኘት እንዳለበት ያወጣል ያወርዳል። በቃ ሌላ ሐሳብ የለውም። አልማዙን ማግኘት ሆነ የሱ ዋና ሐሳብ ማለት ነው። በቃ ተኝቶ የሚያስበው ነገር አልማዝ እንዴት ማግኘት እንዳለበት፣ አልማዝ የት ሄዶ መፈለግ እንዳለበት፣ ያለ የሌለ ዋጋውን ከፍሎ አልማዝ ማግኘት እንዳለበት ማሰብ ጀመረ ማለት ነው። ከዛ ቀን ጀምሮ ደስታ ይርቀዋል። ሐፊዝ ምንድነው ያደረገው ነገር? የነበሩትን ግመሎች የነበሩትን ከብቶች ሸጠ። እንዲሁም ደግሞ የነበረውን መሬት ለሌላ ገበሬ ሸጠ። ሚስቱንና ልጆቹን የሆነ ቤት ላይ አሰማርቶ በሚቀረው ቦታ ማለት ነው። እንግዲህ ሐፊዝ 3ቱንም አህጉር ለመዞር ይወጣል ማለት ነው። በመጀመሪያ ደረጃ የፈለገበት አህጉር የአፍሪካ አህጉር ነበር። ሐፊዝ አፍሪካን ድብን አድርጎ ፈለገ፣ ግን 1 ግራም አልማዝ እንኳን ጠብ አላለም። የአፍሪካ ምድር በሙሉ አሰሰ። ሐፊዝ 1 ግራም አልማዝ አላገኘም። ከዛ በኋላ ምንድነው ወደ እስያ ሄዶ እስያ እጅግ ለብዙ አመታት አልማዝ ፈለገ፣ እንዲሁ አላገኘም። ከዛ የመጨረሻ መዳረሻው የሆነ እንግዲህ አውሮፓ ነው ማለት ነው። በአውሮፓም እስከ መጨረሻው እስከ ጥግ ድረስ ለብዙ አመታት አልማዝ ፈለገ፣ ግን አውሮፓም የተፈጠረው ድል ልክ አፍሪካና እስያ እንደገጠመው ምንም አይነት ጠብ የሚል አልማዝ አላገኘም ማለት ነው። መጨረሻ ላይ እንግዲህ ስፔን እዛው አውሮፓ ውስጥ ስፔን እየፈለገ ባለበት ሰዓት ባርሴሎና ወንዝ ይደርሳል ማለት ነው። ባርሴሎና ወንዝ እንደደረሰ ራሱን ሲያየው እጅግ በጣም ተጎሳቁሏል፣ ጠቁሯል፣ ከስቷል፣ ሰውነቱ በጉዞ ቆስሏል። እጅግ በቃ ድሮ ራሱን በመስታወት የሚያየው ድሮ ራሱን የሚያውቀው ሐፊዝ አይደለም። እጅግ ከፍተኛ የሆነ ተስፋ መቁረጥ ተሰማው። ወደ ቤቱ ወደ አፍሪካ እንዳይመለስ ሚስቱና ልጁ በተስፋ አልማዝ ይዞ እንደሚመጣ ይጠብቁታል። እንዲሁም ደግሞ ሌላ እንዳይመለስ ያደረገው ነገር ምንድነው? ከብቶቹን ሽጧል፣ መሬቱን ሽጧል፣ ግመሎቹን ሽጧል። የግድ አልማዙን ማግኘት አለበት ማለት ነው። አልማዙን ግን 3ቱንም አህጉር ፈልጎ ማግኘት አልቻለም። ስለዚህ ሐፊዝ ያደረገው ነገር ምንድነው? እዛው ባርሴሎና ወንዝ ውስጥ ራሱን ወርውሮ አጠፋ ማለት ነው። እንግዲህ ሐፊዝ አልማዝ ሊፈልግ ተነስቶ እጅግ ተረጋጋ ህይወት ያለው የሀብታም ህይወት ይኖር የነበረ ስኬታማ የነበረ ግለሰብ ራሱን ባርሴሎና ወንዝ ውስጥ ወርውሮ ከቶ አጠፋ ማለት ነው።
በጣም የሚገርማችሁ ነገር ግን የሐፊዝን ወይም ደግሞ ሐፊዝ ታገኘዋለህ የተባለውን አልማዝ ሌላ ሰው አገኘው። ይህ ሰው ማን ይመስላችኋል? እና ይህ ሰው ከሐፊዝ የእርሻን ማሳ የገዛው ገበሬ ሆነ ማለት ነው። ለካ የሐፊዝ የእርሻ ማሳ እጅግ በጣም በአልማዝ የበለጸገ ነበረ። ከሐፊዝ የገዛቸውን ከብቶች ውሃ ለማጠጣት እዛው በሐፊዝ ማሳ ላይ በሚያልፍ ውሃ ዳር ሲጓዝ ሰውየው ከሐፊዝ መሬት የገዛው ሰውዬ ማለት ነው ሐፊዝ እንዲያገኘው የተጠቆመውን አልማዝ እንግዲህ ከሐፊዝ መሬቱን የገዛው ሰውዬ አገኘው ማለት ነው። ምንድነው ሐፊዝ መፈለግ የነበረበት? በመጀመሪያ ደረጃ የራሱን መሬት ነበረ። እሱ ካህጉሩ ጀመረ። መሬቱን ከመሸጡ በፊት ከራሱ መሬት ጀምሮ አልማዙን መፈለግ ነበረበት ማለት ነው። የእያንዳንዳችን ደስታ፣ የእያንዳንዳችን እድል፣ የእያንዳንዳችን ስኬት እንደዚህ ነው። እኛ ያለንበት አካባቢ ነው። እኛ ያለንበት ሁኔታ ውስጥ፣ እኛ ያለንበት ስራ ውስጥ፣ እኛ ያለንበት ቦታ ውስጥ ነው እኛን የሚቀይረን አልማዝ ያለ ማለት ነው። ገብቷል? እኛን የሚቀይረን መልካም አጋጣሚ ያለ፣ እኛን የሚቀይረን መልካም እድል ያለ እኛ ራሳችን ያለንበት አካባቢ ውስጥ ነው። ምክንያቱም እግዚአብሔር እድሉን እንድንጠቀመው እዛ ሁኔታ ውስጥ ነው የሚያስቀምጠን። እኛን የሚቀይረውን አልማዝ፣ እኛን የሚቀይረውን እድል እንድንጠቀምበት እግዚአብሔር ስለሚፈልግ እዛ ያለንበት ሁኔታ ውስጥ ላይ እኛን የሚቀይረንን አልማዝ አስቀምጦታል። ከኛ የሚጠበቀው አይናችንን መግለጽ ብቻ ነው። ገብቷል? ሐፊዝ የራሱን ማሳ መጀመሪያ ፈልጎ ቢሆን አልማዙን የማግኘት እድል ነበረው ማለት ነው። አንተም እንደዚሁ እድል ፍለጋ፣ የተሻለ ህይወት ፍለጋ ሌላ ቦታ አሻግረህ ከማየት በፊት ያለህበት ሁኔታ ውስጥ ያሉ ኦፖርቹኒቲዎችን ሙሉ በሙሉ ጥቅልል አድርገህ መጠቀም አለብህ። መጀመሪያ ያለህበት ሁኔታ ባዶ እንደሆነ፣ ሊቀይርህ የሚችል ነገር እንደሌለ፣ ደስታ ሊሰጥ የሚችል ነገር እንደሌለ፣ ስኬታማ ሊያደርግህ የሚችል ነገር እንደሌለ፣ ህይወትህን ሊቀይር የሚችል ነገር እንደሌለ እርግጠኛ መሆን አለብህ። እድል እግራችን ስር ናት። እድል ሩቅ አይደለችም። እኛን የሚቀይር ስኬት ሩቅ አይደለም። እኛን የሚቀይር ስኬት ያለው እኛ ያለንበት ቦታ፣ እኛ ያለንበት ሁኔታ ላይ ነው። ነገር ግን ከኛ የሚጠበቀው አይናችንን መግለጽ ብቻ ነው። እንዲሁም ደግሞ ደስተኛ የሚያደርጓችሁ የራሳችሁ ባህሪዎች ናቸው። ይህን ቪዲዮ ለምታዩ ቤተሰቦች የሚነግራችሁ ነገር ደስተኛ የሚያደርጓችሁ 4 ነጥቦች ነው። እነዚህ 4 ነጥቦች የመጀመሪያው ነገር ማመስገን ነው። ባላችሁ ነገር ላይ አመስጋኝ መሆን አለባችሁ። የመጀመሪያው እንድታመሰግኑበት የሚገባው ነገር በህይወት መኖር ነው። እኔ በዚህ ሰዓት ይህን ቪዲዮ ስቀርጽ የኔ እኩዮች የሚሆኑ ወይም ደግሞ ከኔ ሁሉ በእድሜ የሚያንሱ በጣም ብዙ ወጣቶች ዛሬ በአጋጣሚ ህይወታቸው አልፏል። ዛሬ ከተኙበት ምኝታቸው መነሳት አልቻሉም። ስለዚህ እኔ እስከዚህ እስካለሁባት ሰዓት ብቻ ላመሰግን አይገባኝም? ወይም ይህን ቪዲዮ የምታይ አንድ ሰው የአንተ እኩዮች ወይም ከአንተ በእድሜ የሚያንሱ ሰዎች ዛሬ ከምኝታቸው እንኳን መነሳት ያልቻሉበት በብዙ ሚሊዮን የሚቆጠሩ ወጣቶች ሁኔታ ይኖራል ማለት ነው። ገብቷል? እንደተኙ ያልተነሱበት ሁኔታ፣ የበደሏቸውን ሰዎች ይቅርታ ያልጠየቁበት፣ ውለታ የዋሉላቸውን ሰዎች ምስጋና ያላቀረቡበት፣ እናሳካዋለን ያሉትን ህልም ሳይሞክሩት፣ ሳያደርጉት፣ ሳያሳኩት ያለፉ የእኛ እድሜ እኩያ የሚሆኑ እጅግ በጣም ብዙ ወጣቶች አሉ። በነገራችን ላይ ሞት ይሻላል የሚሉ ሰዎች አሉ። ሞት አይሻልም። በሞት ውስጥ እንደገና መሞከር ምናምን የለም። ገብቷል? በመኖር ውስጥ ነው እንደገና መሞከር፣ እንደገና የሚባል ሚራክላዊ የሆነ እድል ያለ። ስለዚህ ነገር ብቻ ልታመሰግኑ ይገባችኋል ማለት ነው። ባላችሁ የሰውነታችሁ ክፍል ማመስገን ይገባችኋል። እና ለምሳሌ አንተን 50,000፣ 100,000፣ 200,000 ወይም 300,000 ብር ይሆናል እጅግ በጣም አርጀንትሊ እያስፈለገህ ያለው ማለት ነው። ከእጅህ ግን አንዱን ጣት 50,000 ብር ወይም 100,000 ብር አትሸጠውም ማለት ነው። በዛሬ በዚህ ሰዓት ያንተ ጓደኞች የሚሆኑ ወይም ካንተ የሚበልጡ ወይም ደግሞ ካንተ የሚያንሱ ሰዎች በተለያየ የትራፊክ አደጋ፣ በተለያየ ሁኔታ የሆነ የሰውነታቸውን ክፍል ሊያጡ ይችላሉ። ከዛም አልፈው ለጤናቸው እንደ ካንሰር ሆኖ አሰጊ ከሆነ እነሱ ራሳቸው ውድ ዋጋ ከፍለው የሚወዱትን በምንም አይነት ዋጋ የማይቀይሩትን የሰውነታቸውን ክፍል
አስቆርጠው ሊጥሉት ይችላሉ። ስለዚህ መጀመሪያ አመስጋኝ መሆን አለባችሁ። በምታመሰግኑበት ጊዜ የደስታ ሆርሞን ይመነጫል። ያ ማለት የደስታ ሆርሞን አእምሯችሁ ውስጥ መነጨ ማለት እናንተ ደስተኛዎች ትሆናላችሁ ማለት ነው። ሁለተኛው ነገር ከፈጣሪ ጋር ኢንተርኮኔክትድ መሆን አለባችሁ። ከሶርሱ ጋር መጣበቅ አለባችሁ። ከሶርሱ ጋር ያልተጣበቀ ሰው፣ ከሶርሱ ጋር በዲሲፕሊን ያልተገናኘ ሰው ደስተኛ መሆን ጭራሽ አይችልም። እንበል የሆነ የምትፈልጉት ነገር አለ። ያን የምትፈልጉትን ነገር ከሰሪታው ከፋብሪካው ሂዳችሁ ካልጠየቃችሁ ማን ነው ሊሰጣችሁ የሚችል? ዩኒቨርስንና በመካከሉ ያለውን ነገር የፈጠረው ማን ነው? ሰማይና ምድር በመካከላቸው ያለውን ነገር የፈጠረው ማን ነው? እኛ የምንፈልገው ነገር እኮ በሰማይና በምድር ያለ ነገር ነው። ያን ነገር ከሆነ ለራሳችን ማድረግ የምንፈልግ ያን ከፈጠረው አካል ጋር ኢንተርኮኔክትድነስ ጥምረት ሊኖረን ይገባል። መጽሐፍ ቅዱስ ላይ ይስሐቅ የሚባል የአብርሃምና የሳራ ልጅ አለ። ይስሐቅ ማለት ልክ እንደ አብርሃም ቅዱስና በአባቱ ፈለግ የሚሄድ እግዚአብሔርን የሚያስደስተው ሰው ነበር እና ይስሐቅ በምድረ በዳ ይኖርበት በነበረበት ሰዓት ያ ምድረ በዳ ውሃ የሚባል ነገር የለውም እና በጣም በውሃ ጥም ይሰቃያሉ። ከሌላ ምድረ በዳ እያመጡ ነው የምድረ በዳው ነዋሪዎች ውሃ ለከብቶቻቸው የሚሰጧቸው። ይስሐቅ እዛ ምድረ በዳ ላይ ሄዶ ምንም ውሃ የሌለበት ምድረ በዳ ላይ ሄዶ ውሃ ሲቆፍር የምድረ በዳ ነዋሪዎች ይመጡና ይቀሙታል፣ ውሃውን ማለት ነው፣ ያባሩታል። ከዛ እንደገና ርቆ ሌላ ሁለተኛ ውሃ ሲቆፍር አሁንም ከዛ ሁለተኛ ውሃ ይመጡና ያባሩትና ውሃውን የነሱ ያደርጋሉ። ምክንያቱም እነሱ ውሃ ሲቆፍሩ አይወጣላቸውም፣ ምድሩ ውሃ የሚባል ነገር የለውም። ይስሐቅ ሲቆፍር ግን ይወጣለታል። ከዛ ሶስተኛ ውሃ ቆፈረ። እችን ውሃ ሮኖሆቦት ነው የሚላት ይስሐቅ። ሮኖሆቦት የምትበለዋን ውሃ ሲቆፍር ያችን ውሃ ሳይቀሙት ቀሩ። ነገር ግን ፖይንት ምንድን ነው? ይስሐቅ 3 ጊዜ ምድረ በዳ ላይ ውሃ ሲቆፍር 3 ጊዜ ሁላ ውሃ የወጣለት ውሃ ምድረ በዳው ስለነበረው አይደለም። ይስሐቅ ከውሃው ባለቤት ከእግዚአብሔር ጋር ኢንተርኮኔክትድነስ ጥምረት ስለነበረው ነው። ገብቷችኋል? የምትፈልጉትን ነገር ለማግኘት ከእግዚአብሔር ጋር ጥምረት ሊኖራችሁ ይገባል። እግዚአብሔር በሚወደው ባህሪ ውስጥ ልትንቀሳቀሱ ይገባል። እግዚአብሔር የመጠጣትን ባህሪ የማይወድ ከሆነ እየጠጣችሁ ከእግዚአብሔር ጋር አንድነት መፍጠር አትችሉም። እግዚአብሔር የሚወደውን ባህሪ ይዛችሁ ነው ከእግዚአብሔር ጋር ጥምረት መፍጠር የምትችሉ። ይህን እያልኩ አልጠቅስላችሁም። ኤቭሪቲንግ ዩኖውስ በቃ ሁሉን ነገር ታውቁታላችሁ። እግዚአብሔር የትኛውን ስነ ምግባር ይወደዋል፣ የትኛውን ስነ ምግባር አይወደውም። አንድ የ4 ዓመት ህፃን ልጅ በደንብ አድርጎ የሚያውቀው ነው። ስለዚህ በዛ ስነ ምግባር ውስጥ መሄድ ምን ማግኘት የምንችልበት ስነ አንዳንዴ እንጸልይና ጸሎታችን ላይ መለስ ይችላል። እንጾምና ጾማችን ላይ ደርስ ይችላል። ገብቷል? ስትጸልይ ጸሎትህ ሊጋረድ ይችላል። በምትሰራው ኢዲሲፕሊናዊ በሆነ ነገር ውስጥ ጸሎትህ ልመናህ ሊጋረድ ይችላል። ስለዚህ የምትሰራው ስራ ከእግዚአብሔር እይታ እንዳይከልልህ መጠንቀቅ አለብህ። ፔሪድ። ወደ ሁለተኛው ወደ ሶስተኛው ነጥብ ሲሄድ ሶስተኛው ነጥብ ባላችሁ ነገር ደስተኛ መሆን አላችሁ ወይ ምንድነው ያላችሁ ነገር ላይ ፎከስ ማድረግ አለባችሁ። የሰው ልጅ በጣም የሚያየው ነገር ምንድነው? የሌለውን ነገር ነው። ጓደኛው ያለውን ወይ የሆነ ሰው የሚያውቀው ያለውን ወይም ደግሞ እሱ የሚፈልገውን ነገር ያለው ነገር ላይ ትኩረት አያደርግም። ያለህ ነገር ላይ ትኩረት አድርግ። ያለህ ነገር ላይ ትኩረት ማድረግ ስትጀምር እጅግ በጣም ብዙ ነገር እየታየህ ይመጣል። በጣም ብዙ ያላየኸውን፣ በጣም ብዙ ሰው ያልነገረህን፣ በጣም ብዙ ኢቨን አምቢሽንህን የተፈጠርክለትን ዋና ዓላማህን የምታገኘው ያለህ ነገር ላይ ትኩረት ማድረግ ስትጀምር፣ ሪሶርስህ ላይ ያንተ ሪሶርስ ላይ ትኩረት ማድረግ ስትጀምር ነው ያለህን ነገር ማወቅ የምትችለው ማለት ነው። ሶስቱ ነጥብ ይሄ ነው። አራተኛው ነጥብ ደግሞ አክቲቪቲ ነው። አክቲቪቲ ቀላል ይመስላል። ስፖርት መስራት ማለት ነው፣ ወይም ወክ ማድረግ፣ የሆነ እንቅስቃሴ ማድረግ የደስታ ሆርሞኖችን አእምሮ ውስጥ በጣም እንዲመነጩና እንዲጨምሩ ያደርጋቸዋል። ደስተኛ መሆን ከፈለጋችሁ ስፖርት መስራት አለባችሁ። ፑሽአፕ ሊሆን ይችላል፣ ፑልአፕ ሊሆን ይችላል፣ ሲታፕ ሊሆን ይችላል፣ ወክ ሊሆን ይችላል። የተወሰነ አክቲቪቲ በየቀኑ ጠዋት ወይም ማታ ላይ ከ20 እስከ 30 ደቂቃ እንቅስቃሴ ብታረጉ እጅግ የሚገርም ልዩነት ራሳችሁ ላይ ታያላችሁ።
በነገራችን ላይ እስከዚህ ሰዓት ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ። ሰብስክራይብ ያደረጋችሁ